ማቲያስ ኩኛ ወደ ማንቸስተር ዩናይትድ መግባቱ ተረጋግጧል። ባለፈው ሳምንት ለብዙ ቀናት ከስሙ ከማንቸስተር ዩናይትድ ጋር ሲያያዝ የነበረው ማቲያስ ኩኛ ትላንትና ፋብሪዚዮ ሮማኖ ባወጣው መረጃ ሙሉ በሙሉ መስማማቱን ወደ ማንቸስተር ዩናይትድ መቀላቀሉ ሂደት ኦልሞስት መጠናቀቁ የኮንትራት መፈራረም ብቻ ነው የሚቀረው። ክለቦቹ ተስማምተዋል። ተጫዋቹ ጋር ማንቸስተር ዩናይትድ ቀደም ብሎ ነው መስማማቱ የተገለጸው። የማንቸስተር ዩናይትድ ተጫዋች መሆኑ ኦልሞስት ተረጋግጧል። በቀጣይ ቀናቶች ከማንቸስተር ዩናይትድ ጋር የ5 ዓመት ኮንትራት እና 1 ዓመት የማራዘም መብት ባለው ማንቸስተር ዩናይትድ በ5 ዓመት ውል ማንቸስተር ዩናይትድን እንደሚቀላቀል ተገልጿል። ተጫዋቹ ማንቸስተር ዩናይትድ የቻምፒየንስ ሊግ ተሳትፎ እንኳን ባያገኝ ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ በግልጽ ሲናገር ቆይቶ ነበር። ሆኖም ማንቸስተር ዩናይትድ የቻምፒየንስ ሊግ ተሳትፎን ካጣ በኋላ ተጫዋቹን ማስፈረሙ ታውቋል። አሁን ተጫዋቹን በቀጣይ ሳምንት የሜዲካሎችና የአንዳንድ የኮንትራት ስምምነቶችን የሚደረግ ይሆናል። ተጫዋቹ የቀጣይ ዓመት የማንቸስተር ዩናይትድ ተጫዋች መሆኑ ተረጋግጧል። በዚህም የመጀመሪያው የማንቸስተር ዩናይትድ ፈራሚ መሆኑ ተረጋግጧል። ማንቸስተር ዩናይትድ በ2024 ካለቀ በኋላ የ24 ሲዝን የመጀመሪያ ፕሪሚየር ሊግ ጨዋታ ካለቀ በኋላ የመጀመሪያ ነገር ያደረገው ነገር የማቲያስ ኩኛን ዝውውር ይፋ ማድረግ ነው። ሆኖም በዚህ ቡድን ውስጥ ማቲያስ ኩኛ ምን አይነት ተሳትፎ ይኖረው ይሆን የሚለውን የምንመለከት ይሆናል። አድማጮቻችን፣ ይህ የምትከታተሉት አርጂኒያ ስፖርት ነው። በአርጂኒያ ቴመን ቻናላችንን ሳብስክራይብ በማድረግ ላይክ በማድረግ የዚህ ስፖርት ቤተሰብ ቻናል እንድትሆኑ እኛም ትኩስ መረጃዎችን ወደ እናንተ ብናደርስ ይሆናል። በሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታደርሱን እንገልጻለን። ማቲያስ ኩኛ ወደ ማንቸስተር ያደረገበትን ዝውውር የዚህ ሳምንት ትልቁ ዝውውር ማለት እንችላለን። ማቲያስ ኩኛ በሩበን አሞሪም ቡድን ውስጥ ምን አይነት ሚና እንደሚኖረውና ሰፋ ያሉ ታክቲካል ወሬዎችን ወደ እናንተ አደርሳለሁ። ማንቸስተር ዩናይትድ በተመለከተ ከማቲያስ ኩኛ ጋር ከዚህ በተጨማሪም የተለያዩ ዝውውሮችን ወደ እናንተ አደርሳለሁ። ማቲያስ ኩኛ በዚህ ዓመት ምን አይነት እንቅስቃሴ ሲያደርግ እንደነበር ብዙዎቻችን የምናስታውስ ነው። በዚህ ዓመት በጣም አሪፍ ከሚባሉ እንቅስቃሴዎች ካደረጉ ተጫዋቾች አንደኛው ነው። ማቲያስ ኩኛ የመጀመሪያ የማንቸስተር ዩናይትድ ተፈራሚ ነው። የሩበን አሞሪም ከሚከተለው አዲስ ለማንቸስተር ዩናይትድ ይዞት ከመጣው የታክቲክ ከማንቸስተር ዩናይትድ ጋር ይዞት ከሚጫወተው ቡድን ጋር አብሮ የሚሄድ ተጫዋች ማስፈረሙ ታውቋል። ሆኖም ማቲያስ ኩኛ ምን አይነት ሚና እንደሚኖረው አብረናችሁ ወደ እናንተ አደርሳለሁ። ማቲያስ ኩኛ በመጀመሪያ ደረጃ ማቲያስ ኩኛ ማንቸስተር ዩናይትድ ያስፈረመበት ምክንያት ዋነኛው ነገር ማንቸስተር ዩናይትድ ባለፈው በመጀመሪያዎቹ አሳለፍነው ዓመት የሩበን አሞሪም ዋነኛ ችግር ልንጠቅሰው የምንችለው አታኪንግ ዞን ላይ ነው። ሻርፕ ያለመሆን ችግሮች ይስተዋላሉ። እንደ ምክንያት ደግሞ ልንጠቅሳቸው የምንችለው ነገሮች ብዙ ነገሮች ይኖራሉ። ለአብነት ያክል ደግሞ የአጥቂ መስመር ተጫዋቾቻቸው በራስ መተማመን ብቃት ባለመኖሩ፣ እንዲሁም ደግሞ የፈጠራ ብቃታቸው ማነስ፣ እንዲሁም የአቋም መዋዠቅ ምናምን በጣም በሰፊ ሲስተዋል የቆየ ጉዳይ ነው። አሞሪም የ3-4-3 አሰላለፋቸው የሚፈልገው ታክቲክ ብቁ ያልሆኑ ተጫዋቾች ናቸው አብዛኞቹ ማንቸስተር ዩናይትድ ቤት ያሉት። ሆኖም ማቲያስ ኩኛን ዋነኛው ተጫዋች አድርገው ያስፈረሙበት ምክንያት ለ3-4-3 የታክቲካል በዛ ታክቲክ ውስጥ መስራት የሚችል ብዙውን ጊዜ በዛ ተጫውቶ ያለፈ ተጫዋች እንደመሆኑ አንጻር ለዚህ ዋነኛ ምርጫ እንዲሆን አድርጓል። ሩበን አሞሪም ተጫዋቹን በሚገባ ፈልገውት ነው ያመጡት። ማቲያስ ኩኛ በዋነኝነት የአጥቂ አማካኝ ሆኖ መጫወት የሚችል ወይም አታኪ ሚድፊልደር ሆኖ መጫወት የሚችል ነው። ይህ ማለት ደግሞ ዋነኛ ተግባሩ የጎል እድሎችን መፍጠር ነው ማለት ነው። የዘንድሮ የውድድር ዓመት በወልቭስ ቤት 60% የጎል አብዛኛውን ጎል 60% ካስቆጠራቸው ጎሎች 60% ላይ ተሳትፎ ያደረገ ተጫዋች ነው ማቲያስ ኩኛ። ሆኖም የወልቭስ የጎል እድሎችን የፈጠሩ በማቲያስ ኩኛ ቀዳሚው ማለት እንችላለን። በጣም ወሳኙ ተጫዋች መሆኑ ይታወሳል። ይህ የሚያመለክተው ነገር ደግሞ በማንቸስተር ዩናይትድ መዘዋወር መቻሉ ለብሩኖ ፈርናንዴዝ ላይ የነበረውን ጫና የሚቀንስ ይሆናል። የጎል የመፍጠር እድል ብሩኖ ፈርናንዴዝ ላይ ነበር በማንቸስተር ዩናይትድ ዋና ጫና ተደርጎ የነበረው። ያለ ብሩኖ ፈርናንዴዝ ባይኖር ማንቸስተር ዩናይትድ የት ይደርሳል የሚለውን መመልከት ብቻ በቂ ነው። የልጁ መምጣት የብሩኖ ፈርናንዴዝ ላይ ያለውን ጫና ይቀንሳል። መልቲፕል ሶርስ ቻንስ ክሬሽን ይኖረዋል ማለት ነው።
በተለያዩ ቦታዎች ሌላ የጎል ዕድሎችን የሚፈጥሩ ተጫዋቾችን ያገኛል ማለት ነው። ለማንቸስተር ዩናይትድ ይህ ሁነኛ ተጫዋች ነው። ሁለተኛው ምክንያት ደግሞ ማንቸስተር ዩናይትድ ተጫዋቹን ያስፈረመበት ብዬ ነው የምገምተው። የአታኪንግ ሚድፊልደር ኃላፊነት ውጪ ደግሞ ከሴንትራል ፎርዋርድ የአጥቂ ዋነኛ አጥቂ 9 ቁጥር አጥቂም ሆኖ መጫወት ይችላል። ሌፍት ዊንግ የግራ ክንፍ ተጫዋች ሆኖ መጫወት ይችላል። እነ ገርናቾን እነ ራሽፎርድን ቦታ ማለት ነው ልጁ። እንዲሁም ሌፍት ሚድፊልድ ላይ መጫወት የሚችል ነው ልጁ። በጣም ብዙ ቦታዎች ላይ መጫወት የሚችል ነው እና ይህም ቨርሳታይል ፕሌየር ያደርገዋል እና በዚህ በሞደርን እግር ኳስ ደግሞ አሁን በዘመናዊ እግር ኳስ ላይ ያሉ ሁሉም ተጫዋች ማለት እንችላለን ብዙዎቹ ቨርሳታይል ተጫዋቾችን ነው እየሆኑ ያሉት። ብዙም ክለቦች ቨርሳታይል ተጫዋች ይፈልጋሉና ቨርሳታይልቲ በጣም አሪፍ ነው። እንደ 9 ቁጥር መጫወት ይችላል። እንደ 10 ቁጥር እንደ ሐሰተኛ 9 ቁጥር መጫወት ይችላል። እንደ ከፈለገም እንደ 9 ቁጥር ሆኖ መጫወት ይችላል። ልጁ በጣም ሁነኛ ተጫዋች ቨርሳታይል ተጫዋች እንደመሆኑም አንፃር ለሩበን አሞሪም ፍልስፍና የሚያግዝ አይነት ተጫዋች ነው። በአሁኑ ወቅትም በራስሙስ ሆይላንድ ያጡትን የጎል ድርቀት የሚወጣ አይነት ተጫዋች መሆን ይችላል። ጎል ማስቆጠር ይችላል። አሲስቶችን በደንብ ማድረግ ይችላል። ብዙ ቻንሶችን ክሬት ያደርጋል። ለተጫዋቾች ራስ ምታት ተከላካዮች ራስ ምታት መሆን የሚችል አይነት ተጫዋች ነው። ባለ ክህሎት ተጫዋች ነው። በጣም ድንቅ ተጫዋች ነው። ማንቸስተር ዩናይትድ ለማስፈረም ጥረት ያደረገው ያስፈረመው ማለት እንችላለን። አሁን ባለንበት ሁኔታ ከሆይላንድ ላይ ተጫዋች የሐሰተኛ በሆይላንድ ጋር ራሱ ቢጫወት እንኳን ሆይላንድ ባይሄድ እንኳን ከሐሰተኛ 9 ቁጥር ሆኖ እንኳን ሌላ የግብ ዕድሎችን መፍጠር የሚችል ጎል ማስቆጠር የሚችል አይነት ተጫዋች ነው። እንዲሁም በሌላ ደግሞ የተጫዋቹ በሌላ በኩል ደግሞ በሩበን አሞሪም ማስተላለፍ መሰረት ደግሞ የማቲያስ ኩኛ 10 ቁጥር ሜዳ ላይ ራሱ በሰፊ መጫወት የሚችል ነው። እንዲሁም ሌፍት ዊንግም ደግሞ በግልጽ ሊጫወት የሚችል ነው እና ምናልባት እኔ እንደምገምተው ተጫዋቹን 10 ቁጥርና ከ10 ቁጥር ሚና ውጪ ሌፍት ዊንግ ላይ ይጠቀመዋል ብዬ ገምታለሁ። ሌፍት ዊንግ ላይ ተጫዋቹ በጣም ክህሎት ያለው ተጫዋች እንደመሆኑ በጣም ፈጣን ነው እና ድሪብል የማድረግ ችሎታ በጣም ድንቅ ነው። ተደምሮ ይህንን ክህሎቱን በመጠቀም የማጥቃት ኃይሉን ወደ ሌፍት ዊንግ የሚከተው ይመስለኛል። በሰሞኑን ከጋርናቾ ያጡትን ማንቸስተር ዩናይትድን በጋርናቾ ያጡትን የማጥቃት እንቅስቃሴ ልጁ ተጫዋቹ በጋርናቾ ጊዜ የነበሩ የእያንዳንዱ ድሪብል ሳክሰስ በጣም በሚገባ ወደ በጣም የወረደ ነው። በ29% የገደማ ነው የተሳኩ ድሪብሎችን ያደረገው ከመቶ እና በጣም ይሄ በጣም ከሊጉ በጣም የወረደ ስታት ነው ለአሌሃንድሮ ጋርናቾ ያስመዘገበው። ይህም ዋነኛ ችግር መዳከም ዋነኛ ምክንያት ተብሎ የተገመተው የሩበን አሞሪም አሰላለፍ ነው። ኳስን ይዞ የመጫወት ቡድን ነው ለመመስረት ያደረገው። ግን ለጋርናቾ ሞር ትራንዚሽን ላይ በጣም ከማጥቃት ወደ ከመጠቃት ወደ ማጥቃት ከመከላከል ወደ ማጥቃት ላይ ያለው ትራንዚሽን ላይ ያለ ቡድን ነው መጫወት የሚችለው። ምክንያቱም በካውንተር አታክ የመጫወት ነው እና አሌሃንድሮ ጋርናቾ በጣም ፈጣን ተጫዋች ከመሆኑ የተነሳ ኳስ ይዞ የሚጫወት ቡድን ላይ ብዙም እንቅስቃሴው አልተመቸውም። ይህም ይመስላል አሌሃንድሮ ጋርናቾ መጥፎ እንቅስቃሴ መሰረት ጥሏል ብዬ የምገምተው። በሌላ መነጽር ስንመለከት ደግሞ የኩኛ ሌፍት ሚድፊልደር ነው መጫወት የሚችል አይነት ተጫዋች ነው። ሌፍት ሚድፊልደር የምትጫወት ምናልባት እንደ ሌፍት ሚድፊልደር ሆኖ መጫወት ይችላል። ከሌፍት ባክ ካሁን ከፓትሪክ ዶርጉ ጋር ያለውን እንደ ሌፍት ዊንግ ባክ ሆኖ መጫወት ይችላል። ከፓትሪክ ዶርጉ ጋር ያለውን የአጥቂ ሊንክአፕን በደንብ እያገናኘ አሪፍ ትራንዚሽን በመፍጠር ኳስን ቢውልድ አድርጎ ጎል ለማስቆጠር የሚረዳ አይነት ተጫዋች መሆን ይችላል። ልጁ በጣም ብዙ ቦታ መጫወት የሚችል ያስመሰከረ ተጫዋች ነው። በብዙ ክለቦች ተጫውቷል። በአትሌቲኮ እንዲሁም በወልቭስ በጣም ድንቅ ዓመት ካሳለፈ ተጫዋች ነው። በብራዚላዊ ተጫዋች ሆኖ ብዙ ጎል ያስቆጠረ ተጫዋች በአንድ ዓመት ሮቤርቶ ፌርሚኖ እና ጋብሪኤል ማርቲኔሊ ጋር እኩል በመሆን አንድ ብራዚላዊ በአንድ ዓመት ካስቆጠሯቸው ጎሎች እኩል አድርጓል። 15 ግቦችን በፕሪሚየር ሊጉ በማስቆጠር ድንቅ ዓመትን እያሳለፈ የሚገኝ ተጫዋች ነው። ልጁ በየትኛውም በኩል በሌፍት ዊንግ ባክ፣ ሴንትራል ፎርዋርድ 10 ቁጥር ሚና እንዲሁም ፎልስ ናይንም መጫወት የሚችል ተጫዋች ነው። በሩበን አሞሪም አቀራረብ መሰረት ሁለት 10 ቁጥሮች የሚጫወት ቡድን እንደመሆኑ አንጻር አንደኛው 10 ቁጥር ደግሞ የኳስን በፍጥነት ድሪብል እያደረገ ወደ ተጋጣሚ የግብ ክልል የሚያስገባ አይነት ተጫዋች ነው። ደግሞ በቀዳሚነት ሲመጣ ደግሞ ሁለተኛው 10 ቁጥር ደግሞ እንደ አስፈላጊነቱ ኳስን ይዞ
የጎል ዕድሎችን መፍጠር የሚችል ኃላፊነት የሚወስድ ተጫዋች ነው ሩበን አሞሪም የሚፈልገው። ማቲያስ ኩኛ ኳስን መያዝ የሚችል ድሪብል በጣም የሚያደርግ አይነት ቨርሳታይል የሆነ ተጫዋች ነው እና ለሩበን አሞሪም ትልቅ ከባድ ተጫዋች ይሆናል ብዬ አስባለሁ። ለሩበን አሞሪም ለሚመሰርቱት የአጥቂ ክፍል እንዲሁም ቡድን በጣም ጠንካራ ተጫዋች ይሆናል ብዬ አስባለሁ። የማቲያስ ኩኛ እንደ አታኪንግ ሚድፊልደር ሆኖ እንደመጫወት እንደ አጥቂም ሆኖ መጫወቱ በጣም አሪፍ ፈራሚ ነው ብዬ ገምታለሁ። ለማቲያስ ኩኛ አሪፍ አሰላለፍ ያደርጋል ብዬ አስባለሁ። ቻችን ስትከታተሉት የነበረው ይሄ አርጂኒያ ስፖርት ነው። እኔ ወደ እናንተ መረጃዎችን ሳደርስ አብሬያችሁ ቆይቻለሁ። ትኩስ መረጃዎችን ወደ ቀጣይ እንዲደርሳችሁ የደወል ምልክቷን ተጭናችሁ ሰብስክራይብ እንድታደርጉት ቻናላችንን እንዲሁም ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታኖሩ እንገልጻለን። በቀጣይ እስክንገናኝ ቸርን ሰንብት።